ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ወድ የታይም ሚዲያ አድማጮች፣ በዛሬው ፕሮግራማችን ከ8 ዓመት በፊት ወደ ስልጣን የመጣው የኢትዮጵያ ብልጽግናው መሪ አብይ አህመድ አሊ ገና ከጅምሩ ጀምሮ ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ በተካኑ የውሸትና የማታለል ቃላትና ንግግሮች በመናገር የአሁኑ ነፍሰ ገዳይነቱንና ዲክታተርነቱን በመደበቅ የተጓዘበት ጉዞና አሁን ላይ በኢትዮጵያውያንና በዓለም አቀፉ ማህበረሰብ በአብይ አህመድ አሊን የተባለ መሪ ያላቸው አስገራሚና የወረደ አመለካከትና የእምነት ማጣት እይታ አስመልክቶ ውሸታሙ መሪና በተለያዩ ጊዜያትና ቦታ የዋሻቸው ውሸቶችና ቅጥፈቶች አንድ በአንድ ወደ እናንተ ማቅረብ ወደድን። ቆይታችሁ ከኛ ጋር ይሁን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ በተለያዩ ወቅቶች ለኢትዮጵያ ሕዝብና ለዓለም አቀፉ ማህበረሰብ የተናገራቸው ንግግሮች ከጊዜ በኋላ ከመሬት ካለው እውነታ ጋር ሲጋጩ ታይተዋል። እነዚህን ውሸቶች ወይም የቃላት መገለባበጦች ተቺዎቻቸው እንደ ስልታዊ ማታለያ ማኒፑሌሽን ይሉታል። እስኪ የአብይ አህመድ ማታለያና ውሸቶችን አንድ በአንድ እንይ። ዋነኞቹ ተቃርኖዎች የሚከተሉት ናቸው። ውሸት አንድ ስናይ የኤርትራ ጦር በኢትዮጵያ መገኘት፣ ይህ ምናልባት በዓለም አቀፍ ደረጃ መንግስትን ለትልቅ ትችት የዳረገው ዋነኛው ነጥብ ነው። ንግግሩ በትግራይ ጦርነት መጀመሪያ ላይ ጠቅላይ ሚኒስትሩ ለፓርላማና ለዓለም አቀፍ መገናኛ ብዙሃን ምንም አይነት የኤርትራ ጦር በኢትዮጵያ ምድር የለም ብሎ ደጋግሞ ተናገረ። እውነታው ግን ከብዙ ወራት በኋላና በዓለም አቀፍ ጫና ምክንያት የኤርትራ ጦር መኖሩንና በትግራይ ጦርነት ውስጥ እየተሳተፈ መሆኑን አመነ። ይህ ቀደም ብሎ የተሰጠው ክህደት በመንግስት አምኔታ ላይ ትልቅ ጠባሳ ጥለዋል። ሁለተኛው ውሸት ስናይ ደግሞ አንድም ሰው አልተገደለም። ንግግሩ ጦርነቱ በተጀመረ በጥቂት ሳምንታት ውስጥ የመቀለ ከተማን መያዝን ተከትሎ በህግ ማስከበር ዘመቻው አንድም ንጹህ ሰው አልተገደለም የሚል ንግግር ለፓርላማው አቅርቦ ነበር። እውነታው ግን በወቅቱ በማይካድራ በአኩስምና በሌሎችም አካባቢዎች መጠነ ሰፊ የንጹሐን ጭፍጨፋ መካሄዱን የኢትዮጵያ ሰብአዊ መብት ኮሚሽንን ጨምሮ ዓለም አቀፉ ተቋማት አረጋግጠዋል። ሶስተኛው ውሸት ደግሞ ከህወሓት ጋር ድርድር አይኖርም የሚለውን ነው። ንግግሩ ጦርነቱ እየተካሄደ በነበረበት ወቅት ከጁንታው ጋር አንደራደርም፣ ድርድር የሞቱትን ወታደሮች መክዳት ነው የሚሉ ጠንካራ ንግግሮች ይደመጡ ነበር ከአብይ አህመድ ልሳን። እውነታው ግን በመጨረሻ የፕሪቶሪያው ስምምነት ተፈርሞ መንግስት ከህወሓት ጋር ወደ ሰላማዊ ግንኙነት ተመልሰዋል። ይህ በጦርነት ብዙ መስዋዕትነት ለከፈሉና ያንደራደርም ትርክትን ለተቀበሉ ወገኖች ትልቅ ድንጋጤና የንግግር መገለባበጥ ሆነባቸው። አራተኛው ውሸት ስናይ ደግሞ የኢኮኖሚ ብልጽግና ትርክት ነው። ንግግሩ ኢትዮጵያ በምግብ ራስን የመቻል ጉዞ ላይ እንደሆነችና የኢኮኖሚ እድገቷ እንደማይገታ በተደጋጋሚ ይገለጻል። እውነታው ግን በተግባር የኑሮ ውድነቱ፣ የዋጋ ግሽበቱና የኢትዮጵያ ብር ዋጋ መቀነስ ህዝቡን ለከፋ ችግር ዳርገውታል። የውጭ ዕዳ ክፍያ አለመቻል፣ ዲፎልት የሚባለውን እና ኢኮኖሚው በከፍተኛ ደረጃ በእርዳታ ላይ መደገፉ ከብልጽግና ትርክት ጋር የሚጋጭ ሆኗል። አምስተኛው ውሸት ስናይ ደግሞ ዲሞክራሲና የሰብአዊ መብቶች በተመለከተ ነው። ንግግሩ አብይ አህመድ ወደ ስልጣን ሲመጣ የመናገር ነጻነትና የታሰሩ ፖለቲከኞች መፍታት ትልቅ ስኬቱ ተደርጎ ተወስዶ ነበር። እውነታው ስናይ ግን በአሁኑ ወቅት ኢትዮጵያ በዓለማችን ጋዜጠኞች በብዛት የሚታሰሩባት፣ የኢንተርኔት እገዳ የሚጣልባትና ተቃዋሚዎች የሚታደኑባት አገር ሆናለች። ይህ ከመጀመሪያው የለውጥ ቃል ኪዳን ጋር ፍጹም ተቃራኒና ውሸት ነበር። እናም አንዳንድ የፖለቲካ ተንታኞች ለምን ይዋሻል ይላሉ። ተንታኞቹ እንደሚሉት ጠቅላይ ሚኒስትሩ እነዚህን ንግግሮች የሚጠቀሙት ለሁለት ዓላማ ነው። አንደኛው የውስጥ ድጋፍ ለማግኘት፣ ህዝብን ለጦርነት ለማነሳሳት ወይም ድል እየተቀዳጀ እንደሆነ ለማሳመን፣ ሁለተኛው ደግሞ የዲፕሎማሲ ጊዜ መግዣ ነው። ዓለም አቀፉ ጫናዎችን ለማለዘብና ጉዳዩን የአገር ውስጥ የህግ ማስከበር አስመስለው ለማቅረብ። እነዚህ ተከታታይ የንግግር መለዋወጦች በአሁኑ ወቅት በዓለም አቀፍ መድረክ ለምሳሌ ከምዕራባውያን ጋርና በአገር ውስጥ ከቀድሞ አጋሮቻቸው ከአማራ ክልል ኃይሎች ጋር ላላቸው ግንኙነት መሻከር ትልቅ ምክንያት ሆነዋል። አለመታመንና መዋሸት። የእነዚህ ንግግሮች መለዋወጥ በአሁኑ ወቅት በአገሪቱ ሰላም ላይ እያሳደረ ያለውን ተጽዕኖ በዝርዝር እንመልከት። እነዚህ ተከታታይ የንግግር መለዋወጦችና እርስ በርስ የሚጋጩ ትርክቶች ወይም ናሬቲቭስ በኢትዮጵያ ወቅታዊ ሰላምና ፖለቲካዊ መረጋጋት ላይ ያሳደሩት ተጽዕኖ እጅግ ጥልቅ ነው። ዋና ዋናዎቹን ተጽዕኖዎች በሚከተለው መልኩ
መመልከት ይቻላል። ቀዳሚው የእምነት ቀውስ ነው። በፖለቲካ ዓለም እምነት ትልቁ ግብዓት ነው። መንግስት በተደጋጋሚ ቃሉን ሲቀይር ወይም እውነታዎችን ሲክድ በህዝብና በመንግስት መካከል ያለው እምነት ተሸርሽረዋል። ውጤቱም መንግስት አሁን ላይ እውነተኛ የሰላም ጥሪ ቢያደርግ እንኳን ተቃዋሚ ኃይሎች ለምሳሌ ፋኖ ወይም የኦሮሞ ነጻነት ጦር እንደ ቀድሞ ሊያታልለን ነው በሚል ስጋት ወደ ድርድር ለመምጣት ይፈራሉ። የአብይ አህመድ ውሸት ይታወቃልና። በማህበራዊ ቀውሱ ረገድ ስናይ ደግሞ ዜጎች ከመንግስት መረጃ ይልቅ ማህበራዊ ሚዲያዎችንና ያልተረጋገጡ ወሬዎችን ማመን እንዲመርጡ አድርጓቸዋል። በሁለተኛ ደረጃ ደግሞ የአጋርነት ሽግሽግና አዳዲስ ግጭቶችን እንመልከት። በጦርነት ወቅት የነበሩ ውሸቶች ወይም የፖለቲካ ስሌቶች የቀድሞ አጋሮችን ወደ ጠላትነት ቀይረዋል። ለምሳሌ የአማራ ክልል ውጥረት ከህወሓት ጋር አንደራደርም በሚል ትርክት አብሮ ሲዋጋ የነበረው የአማራ ክልል ኃይል የፕሪቶሪያው ስምምነት ያለሱ ተሳትፎ መፈረሙን እንደ ክህደት ቆጥሮታል። ይህም አሁን በአማራ ክልል ለሚታየው ደም አፋሳሽ ግጭት አንዱ መነሻ ሆኗል። በሁለተኛው ደግሞ የኤርትራ ሁኔታ ነው። እንዲሁም የኤርትራ ሁኔታ ስናይ ደግሞ መጀመሪያ ላይ የኤርትራ ጦር የለም ብሎ ነበር አብይ አህመድ አሊ። በኋላ ደግሞ ይውጡ ማለቱ በአስመራና በአዲስ አበባ መካከል ያለውን ግንኙነት ወደ ጦርነት አፋፍ አድርሶታል። በሶስተኛ ደረጃ ደግሞ ዓለም አቀፉ ተገልሎና የዲፕሎማሲ ጫና እንመልከት። የዓለም አቀፉ ማህበረሰብ በተለይ ምዕራባውያን ለመንግስት የሚሰጡትን ድጋፍ እንዲቀንሱ አድርጓል። የአብይ አህመድ ውሸት የአቅም ማጣት መንግስት ስለ ሰብአዊ መብቶች ወይም ስለ ዲሞክራሲ የሚናገረው ንግግር በዓለም አቀፉ መድረክ የይስሙላ ሊፕ ሰርቪስ ተደርጎ እንዲወሰድ አድርጎታል። ይህ የንግግር መለዋወጥ ያስከተለው አለመረጋጋት የውጭ ባለሀብቶች በአገሪቱ ላይ እምነት አጥተው ካፒታላቸውን እንዲያወጡና አዳዲስ ኢንቨስትመንቶችን እንዲቀዘቅዙ አድርገዋል። በአራተኛ ደረጃ ደግሞ የፍትህና የተጠያቂነት መጥፋት ነው። ምንም ንጹህ ሰው አልተገደለም የሚል ንግግሮች በጦርነት ሰለባ ለሆኑ ወገኖች ፍትህ እንዳይሰጥ እንቅፋት ሆነዋል። የበቀል ስሜት ስናይ ግድያዎችና ጥቃቶች በይፋ ተክደው ፍትህ ሳይሰጥ ሲቀር ተበዳይ ወገኖች ፍትህን በገዛ እጃቸው ለመፈለግ ወደ ጦርነት እንዲገቡ ያደርጋቸዋል። ይህ ደግሞ የጥላቻና የበቀል አዙሪት በአገሪቱ እንዲሰፍን አድርገዋል። በአምስተኛው ደረጃ የምናየው ደግሞ የአገር መከላከያ ሰራዊት ምስል መጉዳት ነው። ሰራዊቱ ለመጀመሪያ አልተጠቃም ተብሎ በኋላ ደግሞ ታርደዋል መባሉ እንዲሁም ያልተሳተፈበት የኤርትራ ጦር ተሳትፎ መኖሩ ተገልጦ ሲታወቅ በሰራዊቱ ሞራልና በህዝቡ ዘንድ ባለው ክብር ላይ አሉታዊ ተጽዕኖ አሳድረዋል። እናም የአብይ አህመድ የብልጽግና መንግስት የተጠቀመባቸው የቃላት ጨዋታዎች ለአጭር ጊዜ ስልጣን ለማቆየት ቢረዱም በረዥም ጊዜ ግን አገሪቱን ወደማያልቅ የግጭት አዙሪትና የማንነት ፖለቲካ መከፋፈል ውስጥ ከቷታል። አሁን ላይ ኢትዮጵያ ያለችበት ትልቁ ችግር የፖለቲካ ብቻ ሳይሆን የሞራልና የእውነት ቀውስ ነው። ይህ ሁኔታ ወደፊት ለሚመጣው አገራዊ ምክክር ኮሚሽን ናሽናል ዳያሎግ ስኬታማነት ምን አይነት እንቅፋት ሊሆን እንደሚችል እንመልከት። አገራዊ የምክክር ኮሚሽኑ በኢትዮጵያ ውስጥ ያሉ ስር የሰደዱ ፖለቲካዊ ልዩነቶችን ለመፍታት እንደ መጨረሻ ተስፋ ተደርጎ ቢወሰድም ቀደም ሲል የተጠቀሱት የመንግስት የንግግር መለዋወጦችና የትርክት መጋጨቶች በሂደቱ ላይ ትልቅ ጥላ አጥልተውበታል። የምክክር ኮሚሽኑ ስኬታማ እንዳይሆን የሚጋረጡት ዋና ዋና እንቅፋቶች የሚከተሉት ናቸው። አንደኛ፣ የገለልተኛነት ጥያቄ። አንድ የምክክር ሂደት ስኬታማ የሚሆነው ተሳታፊዎች በሂደቱ መሪዎችና አጀንዳ ቀራጮች ላይ እምነት ሲኖራቸው ነው። እንቅፋቱ ደግሞ ኮሚሽኑን ያቋቋሙና አባላቱን የሸሙ በንግግር መለዋወጥና ውሸት የሚታማው የብልጽግናው መንግስት በመሆኑ ተቃዋሚ ኃይሎች ኮሚሽኑን እንደ መንግስት መጠቀሚያ ቱል ኦፍ ደ ስቴት አድርገው ይቆጥሩታል። ውጤቱም እንደ ትጥቅ አንጋቢ ኃይሎችና ዋና ዋና የፖለቲካ ፓርቲዎች በሂደቱ ላይ እምነት አጥተው እንዲገለሉ አድርጓቸዋል። ሁለተኛው የእውነት መጥፋት ነው። the death of truth። ምክክር የሚጀምረው በጋራ እውነታዎች ላይ በመስማማት ነው። እንቅፋቱም ባለፉት ዓመታት በመንግስት በኩል የተሰጡ እርስ በርስ የሚጋጩ መረጃዎች፣ ለምሳሌ የሰሜን እዝ ጥቃት፣ የኤርትራ ጦር መግባት፣ የንጹሐን ግድያ እውነተኛው ታሪክ የትኛው ነው የሚል ጥርጣሬ ፈጥረዋል። ውጤቱም እያንዳንዱ ወገን የራሱን እውነት ብቻ ይዞ ስለሚመጣም በጠረጴዛ ዙሪያ ተቀራርቦ የጋራ መግባባት ላይ መድረስ እጅግ አስቸጋሪ ይሆናል። በሶስተኛ ደረጃ በአማራና በኦሮሚያ ክልሎች ያለው ቀጣይ ጦርነት። ምክክር የሚደረገው ሰላም በሰፈነበት ወይም ቢያንስ የተኩስ አቁም ባለበት ሁኔታ ነው። መንግስት በአንድ በኩል እመካከራለሁ እያለም በሌላ በኩል በድሮንና በከባድ መሳሪያ ጥቃት የሚሰነዝር ከሆነም ምክክሩ ለፖለቲካ ፍጆታ ብቻ የቀረበ ሽፋን ዊንዶው ድረሲንግ ተደርጎ ይወሰዳል። ውጤቱ የጦርነት ድምፅ ባለበት ቦታ የምክክር ድምፅ አይሰማም። ይህም ኮሚሽኑን ውጤት አልባ ያደርገዋል። በአራተኛ ደረጃ ደግሞ የአካታችነት ጉድለት ነው። መንግስት ቀደም ሲል አሸባሪ ብሎ የፈረጃቸው ወይም
በድርድር አንመልሳቸውም ያላቸው ኃይሎች በሂደቱ ውስጥ በንቃት ካልተሳተፉ ምክክሩ በደጋፊዎች መካከል የሚደረግ የእርስ በርስ ጭብጨባ ሆኖ ይቀራል። ውጤቱም ዋናዎቹ የችግሩ ባለቤቶች ሳይሳተፉ የሚደረግ ምክክር በአገሪቱ ላይ ያለውን ግጭት ሊያስቆም አይችልም። በአምስተኛ ደረጃ ደግሞ የውሳኔዎች ተፈጻሚነት ስጋት ነው። ኮሚሽኑ ደርሶባቸው የሚያቀርባቸው የውሳኔ ሀሳቦች በመንግስት ዘንድ ተቀባይነት አግኝተው ተግባራዊ ይሆናሉ የሚል ዋስትና የለም። መንግስት የፕሪቶሪያውን ስምምነት እንኳን ሙሉ በሙሉ ለመተግበር ዳተኝነት እያሳየ ባለበት ሁኔታ የምክክር ኮሚሽኑን ውጤቶች ተግባራዊ ያደርጋል ብሎ ማመን ለብዙዎች ከባድ ነው። አገራዊ ምክክር ኮሚሽኑ ስኬታማ እንዲሆን ንግግር ብቻ ሳይሆን ተግባራዊ ታማኝነት ያስፈልገዋል። መንግስት ስህተቶቹን በግልጽ አምኖ ሁሉንም ባለድርሻ አካላት ያካተተና ከፖለቲካ ስሌት የጸዳ ምህዳር ካልፈጠረም ኮሚሽኑ በኢትዮጵያ ታሪክ ውስጥ እንደ አንዱ ያልተሳካ ሙከራ ተመዝግቦ ሊቀር ይችላል። ስለሆነም አብይ አህመድና ጀኔራሎቹ በባለፈው በትግራይ ህዝብ ላይ የፈጸሙት የዘር ማጥፋት ዘመቻና ወንጀል አልበቃ ብሏቸው አሁንም ዳግም የትግራይን ህዝብ ለማጥፋትና ትግራይ የተባለን ክልል ለማዳከምና በእጃቸው አስገብተው እንደፈለጉት ለማጨማለቅና ለመግዛት የተለመደው የጦርነት ዛራቸው በምዕራብ ትግራይ ጸለምቲና በደቡብ ትግራይ አንዳንድ አካባቢዎች ጦርነት በመክፈት ዳግም ውሸታቸውን ለማስተጋባት ህወሓት ጦርነት ከፈተብን በማለት ዛሬ ትላንት መስሏቸው የውሸትና የማጭበርበር ፕሮፓጋንዳቸው የጀመሩት በወቅቱ መሬት ላይ ያልነበረን ድርጊት ኢትዮጵያውያንን ለጦርነት ለመማገድ ታስቦ በትግራይ የነበረው የሰሜን እዝ በተኛበት በህወሓት ታረደ፣ ተጠቃ ነበር ትርክታቸው። ይሁን እንጂ ያኔም ቢሆን በሰሜን እዝ ሰበብ ትግራይን ለማጥፋት የተካሄደው ጦርነት ምዕራብ እዝ፣ ደቡብ እዝ፣ ምብራቅ እዝ፣ ማዕከላዊ እዝ፣ ኮማንዶ፣ ሪፐብሊካን ጋርድ የተባሉት በሙሉ በትግራይ ምድር ገብተው የአሞራ ሲሳይና ታሪክ ሆነው ቀሩ። ዛሬ ግን ትርክትና የፈጠራ ወሬ አልቋልና መሬት ላይ ያለው እውነታ መጋፈጥ የግድ ይላል። የትግራይ ሉዓላዊ ግዛት ተመልሶ ተፈናቃዮች ወደ የቤታቸው መመለስ አለባቸው። 4 ነጥብ የሁሉም ትግራዋይ ጥያቄ ነውና። ወደ አድማጮቻችን ለአሁን ያዘጋጅላችሁ አጠር ያለ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ